ተመልካቾቻችን ከአንዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ቀጠናዎች የሚያደርገው ተጋድሎ በተጠናከረበት በዚህ ወቅት ላይ በማዕከላዊ ጎንደር ሻውራ አካባቢ የተገኘው ድል በተለየ ሁኔታ እየተጠቀሰ ይገኛል። ከፍተኛ ቁጥር ያለው የአብይ አህመድ ጥምር ሰራዊት አባላት መማረካቸውንና መደምሰሳቸውን እንደዚሁም በርካታ የጦር መሳሪያዎችና ተተኳሾች በፋኖ ቁጥጥር ስር መግባታቸውን መግለጻችን የሚታወስ ነው። በአጠቃላይ ስለ ሻውራም ሆነ አጠቃላይ የፋኖ እንቅስቃሴ በሰሞኑ እንዲሁም ደግሞ አብይ አህመድ ባለፈው ቅዳሜ ኤሊት ፎርሳስ መገንባቱንና ከሶማሊያ እስከ ምጽዋ የሚደርስ የጸረ ሽብር እንቅስቃሴን የመክታት አቅም ያለው ሰራዊት እንደገነባ የገለጸበት ሁኔታ በተመለከተ በእነዚህ አጀንዳዎች ላይ ከኮሎኔል አበራ አዛናው ጋር ቆይታ ልናደርግ ተዘጋጅተናል። በጣም ነው ማመሰግነው ኮሎኔል አበራ አዛናው። እንግዲህ አሁን ያለውን ወቅታዊ ሁኔታ በተመለከተ ነው። ሰሞኑን ሻውራ ላይ ድል ቀንቷቸዋል። በርካታ የአገዛዙን ጥምር ሰራዊት አባላት እንደመታችሁ ነው የሚገለጸው። እስቲ የሻውራው ድል ከዛን ጀምርና ወደ ሌሎች ጉዳዮች ገባለሁ። እሺ አመሰግናለሁ። ምንድነው የሻውራ መጀመሪያ ጸደ ማርያም የሚባል ጠላት የተከማቸበት ወይም የጠላት ካምፕ ነበር። ያን የጠላት ካምፕ መጀመሪያ በቁጥጥር ስር ከተደረገ በኋላ በሁለተኛ ደረጃ ምንድነው የተደረገ? ሻውራን ለማጥቃት ሻውራን ለመቆጣጠር መጀመሪያ መሬት አቀማመጡን ነው ወታደራዊ ቶፖግራፊ ወይም ስትራቴጂክ ቦታዎችን በደንብ አድርገን ከለየን ከታወቀ በኋላ ምን ያስፈልጋል፣ የሰው ኃይል፣ የቡድን መሳሪያ፣ የልብስ ወከፍ መሳሪያ ምን ያክል ያስፈልጋል የሚለውን ይሄ ጥናት አደረጉ። ይሄ ጥናት ከተደረገ በኋላ ቀጥታ በአራት አቅጣጫ ነው እንዲገባ የተደረገ። ጦሩ ልክ ከቀኑ 7 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ተኩል ነው ውጊያውን የተደረገው። በዚህ ውጊያ ላይ የቁም ምሽግ ከፍተኛ የሆኑ ይሄ ሞባይል ዲፌንስ የሚባል ወይም ስትሮንግ ሆል እንደሚለው አይነት አዘጋጅተው ነው የጠበቁት። በዚህ ላይ ሰራዊቱ ከፍተኛ የሆነ ድል በማስመዝገብ ወደፊት በመገስገስ እነኚህን ምሽጎች ሰባብሮ በጠላት ላይ ከፍተኛ ድል ተቀዳጀ። 12 ሰዓት ተኩል ላይ ውጊያው አለቀ። ከዛ በኋላ ህዝብን የማረጋጋት እኛንን አይዟችሁ ውጡ ምንም ችግር የለም ብለን ህዝቡን የማረጋጋት ስራ ነው ሲሰሩ የዋሉት ወንድሞቻችን። ኮሎኔል አበራ የሻውራ ድልን በተመለከተ እንግዲህ ሰሞኑንም ደብረ ታቦርን አጠቃላይ የደቡብ ጎንደር ቀጠናን ሙሉ በሙሉ ከመቆጣጠር ባሻገር በአንዳንዶቹ አስተዳደር ተክላችሁ እየመራችሁ እንዳለም ይታወቃል። የሻውራን ድል የተለየ የሚያደርገው ምንድነው? አንዳንድ ወገኖች እንደሚገልጹት አብይ አህመድ ሆን ብሎ የአማራን በአማራ የሚል ፕሮጀክት ነድፎ ከአማራ ሚሊሻና ከአማራ ልዩ አድማ በታኝ ኃይል ጋር እንድትዋጉ የሱን ሰራዊት ግን ወደ ሰሜን ኢትዮጵያ እያዘዋወረ እንደሆነ ይገልጻልና አንዳንዴ እርስ በርስም ያደረጋችሁት ውጊያ አድርገው የሚገልጹ ወገኖች አሉና ይህንንስ እንዴት ታያላችሁ? የእርስ በርስ ውጊያማ ምን አለ መሰለህ ከመከላከያ አሁን የብልጽግና ወታደር ጋርም እኮ የእርስ በርስ ውጊያ እያደረግን ነው። እነኚህ ደግሞ የአማራ ጡት ነካሾች ናቸው፣ የእናቱት ነካሾች። ስለዚህ ወዳደሮች ስለሆኑ አብይ ቀኝ እጅ ነን እኛ ነን ይሄን የምናደርግ ነው። ነገር ግን የነሱ ወንድም የነሱ ቤተሰብ የነሱ እህት እናት ሁሉም ቤተዘመዶችን ነው አጠቃላይ እየጨፈጨፈ ያለ። እኛ እነሱ ልንታገል ለነሱ ነፃ ለማውጣት ሄደን እኛን ውጊያ እንዲከፍት ነው ያደረገው። ይሄ ተላላኪዎች ናቸው፣ ባንዳዎች ናቸው። ስለዚህ ባንዳውን ደግሞ በትክክል ማሳየት አለብን። በወታደራዊ ቋንቋ አነጋግረናቸዋል ጥሩ አድርገን። ከ300 በላይ ነው ክላሽ የተማረከው፣ ጥቁር ክላሽ። ሁለተኛ ዲሽካ ተማርኳል፣ ስናይፐር ተማርኳል፣ ፒኬም መትረየስ ተማርኳል፣ ሞርተር ተማርኳል። ይሄን ይዞ ነው ወደ ውጊያ ገብቶ የነበር። ከዛ በኋላ ብትንትኑን አውጥተን የፈለገውን ነገር ነው በእኛ ሰራዊት ላይ ድል የተቀናጀ። ሰራዊቱ በጣም ደስተኛ ሆኖ ወደፊት እየገሰገሰ ይሄን ያለው። ሁለተኛ ሻውራ ምንድነው ካለው ወታደራዊ ስትራቴጂክ ቦታ በምትልበት ሰዓት ለባህር ዳር ቅርብ የሆነ ስትራቴጂክ ቦታ ነው ሻውራ። ስለዚህ ከሻውራ ተነስተህ ቀጥታ ወደ ባህር ዳር የሚሄድ መንገድ አለ። ያንን መንገድ ተከትለ የእግረኛ መንገድ አለ፣ ፒስታ መንገድ አለ፣ የተለያየ ነገር አለ። በተሽከርካሪም በእግርም ተንቀሳቅሰህ ባህር ዳርም በተለያየ አቅጣጫ ላይ መጥወር የምችልበት ቦታ ላይ ነው። በወረታ በኩል ትሄዳለህ። በወረታ ሌላው ጦር ሊሄድ ይችላል። በሻውራ ሌላው ሊሄድ ይችላል። በፍኖተ ሰላም የሚመጣ መንገድ አለ። እንደገና በሌላ አቅጣጫ አለ። ስለዚህ ባህር ዳር ቀለበት ውስጥ አስገብተህ ባህር ዳር ለመቆጣጠር ከፍተኛ የሆነ ስትራቴጂክ ቦታ ያላት ነች ሻውራ። ኮሎኔል አበራም እንግዲህ ይሄ ድል ከተገኘ ምናልባት 24 ሰዓት አልፎታል። እስካሁን ከተማዋን በእናንተ ቁጥጥር ስር ነው የምትገኘው። እንግዲህ አንዳንድ ነገሮች አሉ። አገዛዙ ከተሞችን ስትቆጣጠሩ በድሮንና በከባድ መሳሪያ በመደብደብ የእናንተ ከተማ ውስጥ መግባት ለአማራ ህዝብ ስቃይና መከራ ተደርጎ እንዲወሰድ ነው የሚፈልገው። ስለዚህ ያንን ለማስቀረት ብላችሁ አንዳንዴ ከተማ ገብታችሁ ወዲያው የምትወጡበት ሁኔታ አለ። ሻውራስ ያለው ሁኔታ ምን ይመስላል? አሁን ሻውራ ያለው በእኛ ሰራዊት ቁጥጥር ስር ነው ያለው። ግን የሚገርም ትላንት ማታ 4 ሰዓት ላይ ከሌሊቱ ድሮን ጥሏል። ድሮን የጣለው ከተማ ውስጥ ነው። የኛ ሰራዊት ምንም ነገር የሆነ ምንም የተጎዳ ነገር የለውም። በጣም የሚያሳዝን ህዝብ አስተዳድራለሁ አማራ ህዝብ የመረጠው። አማራ እኮ ለኢትዮጵያ ዋልታና ማገር ነው። እቺ ሀገር ቆማ እንድትሄድ ያደረገን ሀገር ግን
አጠፋለሁ፣ አወድማለሁ የመረጠውንስ ለማጥፋትና ለማውደም የሚንቀሳቀስ መንግስት በመሆኑ ስለዚህ ምንድነው የሆነበት ምክንያት ሌሊት በድሮን ነው እንትን ያደረገው 4 ሰዓት ላይ የደበደበ ይሄን ድብደባ በእኛ ላይ ምንም ነገር የደረሰ ነገር የለም። በጠላት ላይ ነው እስካሁን ድረስ በእኛ ቁጥጥር ስር ላይ ነው ያለ ሻውራ። ኮሎኔል አበራ ሌላው በአጠቃላይ በወቅታዊ ሁኔታ ላይ ምን አይነት የአውደ ውጊያ እንቅስቃሴዎች እየተደረጉ ነው የሚገኙት? በተለያዩ የጎንደር አካባቢዎች ሰሞኑን በተለየ ሁኔታ ነው እንግዲህ ጥቃቶች እየፈጸማችሁ የሚገኘውና አገዛዙ ደግሞ እኛ ሰራዊቱን አስወጥተናል፣ አሁን ወደ ሰሜን ትኩረት አድርገናል፣ ይህንን አጋጣሚ ጠብቀው ነው ፋኖዎች አንዳንዴ ያለ ተኩስ አንዳንዴ በትንሽ ውጊያ ከተሞችን እየተቆጣጠሩ የሚገኙት የሚል ከብልጽግና ደጋፊዎች አካባቢ ይሰማል። ለማንኛውም ወቅታዊ ሁኔታው ምን ይመስላል? በአጠቃላይ ብልጽግና እኮ ይኸውልህ አሁን ሁሌ የሚናገረው ነገር ፕሮፓጋንዳ ነው። ነግሬሃለሁ። ገና መጀመሪያ ሲጀምር ምንድን ነው ያለ? የአማራን ቀበቶ አስፈታለሁ ነው ያለ። ከዛ በኋላ እናንተ እንደምታውቁት የ2 ወር የወር ዕቅድ እያወጣ አሁን ደመስሳለን፣ አሁን እንዲህ እናደርጋለን ምናምን እንላለን የሚል ሁኔታ ነው ሲያስቀምጥ ይኖራል። ነገር ግን የምነግርህ ነገር አሁን እነሱ አጠቃላይ አሁን ያላቸው በእኛ ላይ እንዲሆነናል ምክንያት ነው ምንድን ነው የሚባል የእናቴ መቀነት ምን አለኝ የሚል ሁኔታ ላይ ነው እየተናገሩ ያሉት። እኛ በትንሽ ኃይል አይደለም ያለውን ኃይል ነው። አሁን ሻውራ ብታይ ከ300 400 በላይ ነው የሰው ኃይል የነበረው። ሁለተኛ ምሽጉን ስንሰብር 1 ሻለቃ ሙሉ ነው እንዳለ ያስቀረን። ስለዚህ የነበረው ትንሽ ኃይል ነው የሚለው ነገር ሌላ ነው። ወደዛ ሄዳለሁ፣ ወደ ኤርትራ ውጊያ አደርጋለሁ የሚል ነገር ነው ያለው። በሁለተኛ ደረጃ አሁን ሲናገር ሰምተው በቀደም ዕለት ሐዋሳ በሄሊኮፕተር ኮማንዶና አየር ወለድን እያወረደ በገመድ ኤሊት ፎርስ ገንብቻለሁ ከሶማሌ እስከ ምጽዋ የሚል ነው። ሁለተኛ ዘመናዊ መሳሪያ ታጥቄያለሁ የሚል ነገር ነው ያስቀመጠ። በመሳሪያ ጋጋታ ማንም ያሸንፍ ሀገር የለም ነው። ኮሎኔል አበራ ወደዛ እመጣለሁ። የሐዋሳውን ንግግር በተመለከተ እርሶም ከስርዓቱ ጋር የነበሩ እስከ ኮሎኔል ማዕረግ ደርሰው ከፍተኛ የወታደራዊ መስሪያ ቤትን ሲመሩ የነበሩ በመሆኑም ስለ ሰራዊቱ ቁመና በደንብ እንደሚነግሩን ተስፋ አድርጋለሁ። ነገር ግን አሁን ባለው የፋኖ እንቅስቃሴ ውስጥ በተለይ እናንተ ባላችሁበት አካባቢ ያለው የመንግስት መዋቅር ፖለቲካዊና ወታደራዊ መዋቅር ምን ይመስላል? ዳግም የሰሜኑን ውጊያ አድርገንም ይሁን ያንን የቤት ስራችንን ጨርሰን ተመልሰን ወደ አማራ ክልል መምጣታችን አይቀርም የሚል የመከላከያ አንዳንድ ሰዎችንም እንደዚሁ ቃል እየሰማን ያለ ነው። ስለዚህ ቁመናችሁ ምን ይመስላል? በአሁን ሰዓት ከተሞችን እያስተዳደራችሁ ነው፣ ውጊያዎችን እያደረጋችሁ ነው። ተቀናጅታችሁ በአጠቃላይ የፋኖን ትግል ወዴት እያመራ እንዳለ መግለጽ ይቻል ይሆን? በአሁኑ ወቅት ላይ ሆናችሁ? አዎ መግለጽ እንችላለን። በፊት ነገርኩ እንግዲህ ተለያይተን በነበርንበት ሰዓትም ብዙ ውጊያዎችን አድርገናል። ስለዚህ በዛም ከፍተኛ ድል ነበር ስናስመዘግብ ነበር። አሁን አንድ ከሆንን በኋላ ደግሞ ፖለቲካው በአንድ ነው የሚመራ፣ ሎጂስቲክስ በአንድ ነው የሚመራ፣ ትዕዛዝም የሚመራው በአንድ ነው። በአንድ በመሆኑ ከፍተኛ የሆነ ድል እያስመዘገብን ያለ። ሰራዊቱ አንድ በመሆናችን ከፍተኛ የሆነ ደስታ ነው ያለው። እንኳን ሰራዊቱ ህዝቡ፣ የአማራ ህዝብ አጠቃላይ አንድ በመሆናችን ከፍተኛ የሆነ ደስታ ኖሮ ከፍተኛ የሆነ መነሳሳት ነው ያለው። የሚያበላን የአማራ ህዝብ ነው። ሁሉን ነገር የሚገዛልን የአማራ ህዝብ ነው። የሚያስተኛን የአማራ ህዝብ ነው። መጠለያ የሚሰጠን የአማራ ህዝብ ነው። ስለዚህ ህዝብ ስለያዘን አሸናፊዎች ነን። የፈረሰ ሰራዊት ነው አጥሞ የቀረ ነው ብያለሁ። አሁንም አጥሞ የቀረ ነው ሰራዊቱ ብቻ ሳይሆን በጣም የሚገርም ካቢኔ አባል ሁሉ አጠቃላይ አሁን ደልጊ የሚባል ቦታ አለ። ሻውራ ሰራዊቱ ሲገባ እንዳለ ለቆ ማንም የለም ማንም። ስለዚህ እኛ ከህዝብ ጋር ነን። ህዝብ ይዘን ነው ውጊያዎችን እያደረግን ያለን። አሁን ሰራዊቱ የመዋጋት አቅሙ ከበፊት ከነበረው እጥፍ የበለጠበት ሁኔታ ነው። አመራሩ ራሱ በጣም ከፍተኛ የሆነ ተነሳሽነት አለው። እግረኛውም ተነሳሽነት ኖሮት ለዚህ ድል እየበቃን ያለን የሚል ነው። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የምህረት አዋጅ አውጥቷል። እነዚህ ሚሊሻና አድማ በታኝ ለአብይ አህመድ አገዛዝ እድሜ መቀጠልም በገዛ ወገናቸው ላይ የሚተኩሱት እንደው ይሄ እልቂት ከመምጣቱ በፊት እንደሰማሁት ሻውራ አካባቢ ጥሪ አድርጋችሁ ሽማግሌ ሁሉ ልካችሁ እንዳትተኩሱ እኛን ገላችሁ እጅ ስጡ ስትሏቸው እምቢ ብለው ነው እንግዲህ ወደ ውጊያ ገብተው ሽንፈት የተከናነቡት። አሁንስ ምንድነው መልእክታችሁ? እነዚህ ሰዎች ከአብይ አህመድ ጎን ተሰልፈው በእናንተ ላይ ነው በአማራ ህዝብ ላይ ነው እየተኮሱ ያሉትና መልእክት አላችሁ? አሁንም መልእክት አለን። አንደኛ ድርጅቱ የሰጣቸው የምህረት ጊዜ አለ 15 ቀን ተብሏል። ስለዚህ በዛ እንዲጠቀሙ ነው። አሁንም እኛ ወገኖቻችን ናቸው ተሳስተው ነው የገቡ። ትልቁ ነገር አሁን የፋኖ አደረጃጀት ወይም የፋኖ የሆነ ሰው ሲያጠፋ ምንድነው የሚደረገው? የመጀመሪያ ትመክራለህ፣ ትገስጻለህ፣ ሁለተኛ ሶስተኛ ማስጠንቀቂያ ትሰጣለህ፣ በአራተኛው ነው እርምጃ የምትወስደው። ስለዚህ ለእነኚህ ሰዎች የተለያየ ነገር ነው። ታው ይሄ ነው ቤተሰብ አላቸው፣ ሁሉንም ነገር ነው እንትን ያለ ነገር ግን እነሱ
ይሄን ነገር እንትን አላደረጉም። ሊቀበሉንም አልቻሉም። ሊቀበሉን ስላልቻሉ ምንም ማድረግ አልቻልንም። ስለዚህ ቀጥታ ውጊያ ነው የገባን። ውጊያ እንደገባን ያው አሁን እንደምታየው ወይም እንደሰማኸው ከፍተኛ የሆነ ሽንፈት ላይ ተጎናጽፈው ያው አብዛኛው ሰው የነሱ ኃይል ሙት ሆኗል፣ ቁስለኛ ሆኗል። የተወሰነውን በምርኮኛ የያዝንበት ሁኔታ ነው ያለ። የማረክነውን እኛ በዓለም አቀፍ ኮንቬንሽን መሰረት የምርኮኛን አያያዝ በስነ ስርዓት ፋኖ ከዚህ በፊትም ስለሚያውቅ አሁንም ያንን ነገር በደንብ በስነ ስርዓት አድርገን ተገባክለን እንይዛቸዋለን። እንግዲህ ወደ ሌላኛው ርዕሰ ጉዳይ ሊድና ኮሎኔል አበራም ቅዳሜ ዕለት በሐዋሳ አብይ አህመድ የልዩ ዘመቻ 65ኛ ዓመት በዓልን አስመልክቶ ያደረገው ንግግር አለ። በሐዋሳ ሐይቅ ላይ ልምምድ አድርጎ ምናልባት ኢትዮጵያ አሁን ባለው ሁኔታ ባህር የላትም፣ በባህር ሳይኖራት ነው ባህር ኃይል ያቋቋመችው። ስልጠናውም ሁሉ ነገር ሲሰጥ የነበረው በኩሬና በትንንሽ ሐይቆችና በሰፈር ውስጥ ጅረቶች ላይ የወንዝና የውሃ ፍሳሾች ላይ ነው። እንግዲህ ባህር ኃይል ስልጠና ወስዶ አብይ አህመድ እንደሚለው ከሆነ ከሶማሊያ እስከ ምጽዋ ድረስ የሚዘረጋ የባህር ላይ ወንበዴዎችንና ሽብርተኞችን የሚታደግ ኤሊት ፎርስ አቋቁመናል ያለው አፍሪካንም እንኳን ደስ አላችሁ ሲል ነው መግለጫ የሰጠው። እንደ አንድ ወታደራዊ ባለሙያ እንደው ይሄን ነገር እንደው ለተመልካቾቻችን ማስረዳት ከተቻለም አብይ አህመድ እንዲህ አይነት ነገር ሊናገር የቻለበት ምክንያት ምንድነው? እንዲህ አይነት ሰራዊት ገንብቷል። ምን አለ መሰለህ አቶ መሳይ፣ አንደኛ አብይ አህመድ ይሄን አድርጎ አለፈ ለመባል የተለያየ ነገሮችን እያደረገ ነው። ለምሳሌ ለብርሃኑ ጁላ ማርሻል ማዕረግ ሲሰጠው ስብሰባ ላይ ቁጭ ብለን ማርሻል ማዕረግ በሀገራችን ተሰጥቶ ያውቃል አለ። አይ ተሰጥቶ አያውቅም ተባለ። ሚድል ኢስት አላቸው፣ አፍሪካ ሀገርም አላቸው አይደል እንዳለ የዩጋንዳውን ፕሬዚዳንት የነበረውን እሱም ጠራ፣ እንደ ሌሎችን ጠራና ስለዚህ በሀገራችን ቢደረግ ምን ችግር አለ የሚል ነገር ሲያመጣ መኮንኖች ፊት ለፊት ተያየን። ይሄን ነገር ሊሰራ ነው አለን፣ ሰጠን። ስለዚህ በሀገራችን ይሄን ነገር አደረኩ ለማለት ነው። በሁለተኛ ደረጃ አሁን ዳራሽ ውስጥ ነበሩ አብይ አህመድ ለብርሃኑ ጁላ ማርሻል ምንድነው መስፈርቱ? እንደው በዚህ አጋጣሚ ጉዳዩን ካነሱት አይቀር ብዬ ነው። እንግዲህ አንድ ማርሻል ማዕረግ የሚሰጠው ብዙ ነገሮች ዓለም አቀፍ መስፈርቶች አሉ። ዝም ብሎ እያነሱ ኮከብ ትከሻ ላይ መደርደር አይደለም። የተከፈለ መስዋዕትነት፣ የተገኘ ድል፣ ብዙ ነገሮች ከግምት ገብቶ እንደሆነ ይታወቃል። ብርሃኑ ጁላ የመራው ጦር ካለም የተሸነፈ ጦር ነው። ብርሃኑ ጁላ ታሪኩም የምርኮኝነት ታሪክ ነው። እንዴት ነው አንድ እንዲህ አይነት ግለሰብ የፊልድ ማርሻልነት ማዕረግ የሚሰጠው? እዛው ቁጭ ብላችሁ ይሄንን ሲናገር እንደው የተሰማችሁን ስሜት ካለ ቢያጋሩኝ። ይኸውልህ ካዴት የተመረቅል ሰዎች ነበርን እዛ፣ አንድ ሁለት ጄኔራል ወደ 3 ኮሎኔሎች። እኛን የተያየን እንደሚሰጠው አውቀናል። ያነሳው መስፈርቱ አይደለም፣ ክራይቴሪያው የኔ የሚል አይደለም፣ በሀገራችን የለም። ስለዚህ በሀገራችን ቢኖር ምን ችግር አለ የሚል ነገር ነው ያመጣ። ልክ ይሄን ሲናገር ወዳውኑ የምትረዳው ነገር አለ። ሊሰጥ ነው። አንደኛ ይሄ ነገር ሲሰጥ መከላከያ አጠቃላይ ትልልቅ የመከላከያ ዋና መምሪያዎች እኮ አጠቃላይ በእነሱ ብቻ ነው የተያዘ። ያንን ለማድረግ ነው። ይሄ ማለት መፈንቅለ መንግስት እንዳይደረግበት ሁሉንም አሳስሮ ለመያዝ ያደረገው እንትን ነው። በተለያየ ጥቅም እንትን አድርጎ እንጂ መስፈርቱን አሟልቶ ነው ያገኘው ወይ ማርሻልነት የሚለው በጭራሽ በሱ አይደለም ያን ነገር ተደርጎ የተገኘው። በሁለተኛ ደረጃ አሁን የምነግርህ ኮማንዶ አጋዚ የሚባል ኮማንዶ ነበር በወያኔ ሰዓት። ቀይ እንትን ያደርጓቸዋል ቦኔት። ያ ቀይ ቦኔት ኢንተርናሽናል ነው። ያንን ቀይ ቦኔት የሚያደርግ ከአውሮፕላን የዘለለ ኤርቦርኖች ብቻ ናቸው። ኮማንዶ ሌላ ነበር የሚደረገው። ነገር ግን እነሱ ጀመሩት። አሁን እሱም ቀይ ቦኔት ሲያደርግ አይተዋል። በሁለተኛ ደረጃ ገና ከስልጣን እንደመጣ ግራና ቀኝ 4 ቦኔት ያደረጉ ኮማንዶዎች፣ እሱ መሀል ላይ ሆኖ የህንድ ስታር አክተር ነው የሚመስለው። ስለዚህ ያን ነገር እንደዚህ በወታደር ስለነበር እኔ ወታደር እንትን አለኝ ማለት ነው። ነገር ግን አሁን የምነግር ነገር አገሪቱን የመምራት አቅም አገሪቱን እንትን የማድረግ ሁኔታ ላይ ነው የምነግር። በኢኮኖሚ የደቀቀች ነች፣ በዲፕሎማሲ የደቀቀች ነች። በጦርነት ያለ ጦርነት ምንም ነገር ስልጣኑን ሊያስረክብ እንደማይችል በጣም የታወቀ የተረጋገጠ ነገር ነው። በሁለተኛ ደረጃ ኤሊት ፎርስ ገንብቻለሁ የሚል ነገር ነው ያለው። የመሳሪያ ዘመናዊ የሆነ የጦር መሳሪያዎችን አገር ውስጥ አስገብተን በዛ ነው አሁን ውጊያውን የማከናውን እንደዚህ ማድረግ ነው። ማስገባትና መግዛት ትችላለህ። አብዛኛውን ዶላር የሚሰጥ እኮ ዩኤኢ ነው፣ ዩናይትድ አረብ ኤሚሬት። ዩናይትድ አረብ ኤሚሬት አሁን በምታይበት ሰዓት ከሶማሌ ወጣለች፣ ከሱዳን ወጥቷል፣ ከኤርትራ ወጥቷል፣ ከጅቡቲ ወጥቷል። ሌሎች ሀገሮችም እንደዚህ የወጣበት ነገር ነው ያለ። አሁን ሁለቱ ፉክክር ያለው ሳውዲ አረቢያና ዩኤኢ ነው። ሳውዲ አረቢያ ዩኤኢ ለአብይ አህመድ አሁን ከሻቢያ ጋር ውጊያ እንዲያደርግ ከዛሬ 2 ዓመት በፊት ለ30 ነው ለ40 ዓመት
ወደብ ኪራይ ተስማምቶ ነበር። በኋላ አይቻልም ብሎ ከለከለ። ወደ ጅቡቲ ሄደች። ወደ ጅቡቲ ሄድ የጅቡቲ መንግስትም ፈቃደኝነቱን አይቻልም ብሎ ስለከለከለ አሁን ምንድነው ኤርትራን እንዲወጋ የሚያደርግ ለዚህ ነው የእጅ አዙር ውጊያ ለማድረግ ከፍተኛ የሆነ ተነሳሽነት የተነሳው። አሁን ግድቡ ባለበት በሁለተኛ ቤንሻንጉል ጉሙዝ ላይ 10,000 ሰልጣኝ የሚይዝ ካምፕ ለሱዳን ተቃዋሚ ስልጠና እንዲያከናውኑ የተለያየ ነገር እንዲያደርጉ እዛ ውስጥ ፈቅዶ ሰጥቷል። እዛው ሲሰጥ ግን ከፍተኛ የሆነ ዶላር ስለሚያገኝ ለዶላሩ ነው እንጂ የሀገር ግንባታ የሀገር ዲፕሎማሲ ይበላሻል ብሎ አይደለም ይሄን እያደረገ ያለው። ሱዳን ተዋጋኖች የእርስ በርስ ግጭት አደረጉ ማለት ያ ውጊያ ለኢትዮጵያ ከፍተኛ የሆነ ኪሳራ ነው። የኢኮኖሚ ኪሳራ ነው፣ የፖለቲካ ኪሳራ ነው፣ በጣም ብዙ ማህበራዊ ኪሳራ ነው። ይሄ መሆኑን አላወቀም። በሁለተኛ ደረጃ የምታየው ጎባ ላይ ያለው የሬኔሳንስ ዳም ያ የማይመታበት ሁኔታ ወይ አለ ወይ? ያንን የሚቆጣጠርበት ሁኔታ አለ ወይ? የለም። በሁለተኛ ደረጃ ኤርትራ አሁን ትግራይን አሳልፉን ታደሰ ወረደን አሁን ወደ ትግራይ ስንሄድ ሰራዊታችን የእናንተ ሰራዊት እንዳይነካ ነው። አሁን ሁለት ነገር አለው። የትግራይ ሰራዊት መኖሩን አመነ ማለት ነው። የትግራይ መከላከያ ሰራዊት አለው ማለት ነው። ይሄን ለህዝብ እየተናገረ ነው። ይሄን አያውቅም። በሁለተኛ ደረጃ በፊት ስምምነት ሲደረግ ደቡብ አፍሪካ ሄደው ስምምነት ሲያደርጉ አጠቃላይ ሰራዊቱን መልሶ ማቋቋም እንዲደረግ መሳሪያ እንዲመለስ የሚል ነበር የተደረገው። ራሱ ብርሃኑ ጁላ ምንድን ያለው መሳሪያ ያስመልሰዋል፣ ሁሉን ነገር እያደረጉ ነው፣ የተወሰነ የሰው ኃይል ነው የሚቀራቸው የሚል ነገር ነው የተናገረ። ራሱም ይሄን ነገር ብሎ ተናግሯል። ነገር ግን የተደበቀ መሳሪያውን እየወጣ ነው እንትን የሚደረግ። አማራ መሬት ላይ ውጊያውን ለማድረግ ነው ከፍተኛ ፍላጎት ያለው። አማራ መሬት ላይ ሊያደርግ አይችልም። ምክንያቱም አማራና ትግራይ ቴሪቶሪያቸው የተያያዘ ነው። ስለዚህ አማራን ተሻግሮ ነው ወደዛ የሚሄድ፣ ትግራይ ደግሞ አልፈቀደለት፣ ውጊያውን ሊያደርግ አይችልም። ስለዚህ አሁን ውጊያውን ሊያደርግ የሚችል ቡሬ አለ። በቡሬ በማንዳ በኩል አድርጎ ሊያደርግ ይችላል እንጂ አንደኛ በአዲግራት በኩል በዛላምበሳ ሊሄድ አይችልም። በሁለተኛ ደረጃ በገማሃሎ ሊሄድ አይችልም። ይሄን ሊያደርግ ስለማይችል በዛ በኩል አደርጋለሁ ነው። ሁለቱ ደግሞ ትግራይና ኤርትራ አንድ ሆነዋል። አንድ ስለሆኑ በአንድ ነው ውጊያ የሚያደርጉበት። ስለዚህ እነሱ ደግሞ ኤርትራ ዘመናዊ መሳሪያ ታጥቃለች፣ ከሳውዲ አረቢያ ወስዳለች። ከራሻ በጣም ብዙ መሳሪያ ነው የተሰጣቸው። የአፍሪካ የራሻ የአመታዊ ሰሚት ጉባኤ ላይ ኢሳያስ አፈወርቅ የተናገረው በጣም የሚገርም ነው። ቭላድሚር ፑቲን እንዴት ሆኖ ቁጭ ብሎ ሲያዳምጥ እንደነበር እንግዲህ እናንተ ጋዜጠኞች ያያችሁት ነገር አለ። በቃ ራሻን በጣም ትክክለኛ 30 ምናምን በቃ አውሮፓንና አሜሪካን የገጠምክ ነው ያለው። ብቻ አንገጥመ እንዲያደረክ ጀግና ነው ያለው። ይሄን ሲል ብዙ መሳሪያ መረዳቱን እናውቃለን። ስለዚህ አሁን የጄን አደርጋለሁ አያደርጋትም፣ ይሄን አያደርግም። አልቆ ሁሉም ነገር ጨርሶ ተዋርዶ የሚመጣበት ሁኔታ ነው ያለ። በየትኛው ውጊያ ነው ብርሃኑ ጁላና አብይ ውጊያ አሸንፈው ድል አድርገው መጥተው የሚያውቁት? ስለዚህ አሁንም አገሪቱን ወደ ሽንፈት የሚያደርግበት ሁኔታ ላይ ነው ያለው። እንደ ኮሎኔል አብርሃም የተናገረው ኢሊት ፎርስ የሚባለው ምናልባት እንግዲህ ወታደራዊ እይታ ባለሙያ ስለሆናችሁ ከወታደራዊ እይታ አንፃር ልትገልጹት ትችላላችሁ። አንድ ባህር ኃይል አንድ በእንደዚህ አይነት ኢሊት የሚል መጠሪያ የያዘ ኃይል ከስልጠናም ረገድ በተለያየ መልኩ ከስነ ልቦና ከእውቀትም ከተለያዩ ነገሮች አንፃር በብቁ ሁኔታ መገንባት ይጠብቃል። ዝም ብሎ የለብለብና ስሙን እየጠሩ በሰው ኃይል በብዛት ብቻ እና በቃላት ማስፈራራትና በእንዲህ አይነት መልኩ የሚባለውን ውጤት ማምጣት ይቻላል ወይ? ኢትዮጵያ ባላት ሁኔታ ይህንን ኃይል መገንባት አይደለም አብይ አህመድ አፍሪካውያንን ነው እንኳን ደስ አላችሁ ያለው። ነገር ግን የሚናገረው ሰራዊት እኮ ከዚህ በፊትም ኢሊት ሰራዊት ተቋቋመ ተብሎ ሰሜን ሸዋ ላይ በፋኖች ከፍተኛ እኮ ኪሳራ የደረሰበት እንደሆነ እናስታውሰዋለን። መገንባት ይቻላል ወይ? በኢትዮጵያ አቅም ባለው ሁኔታ ባህር ሳይኖር በቂ የሆነ ስልጠና ሳይሰጥ እንዲህ አይነት ኃይል አለኝ ብሎ ለአፍሪካ ጭምር እንኳን ደስ አላችሁ መልእክት ማስተላለፍ እውነት ምን ማለት ነው? እኮ ምን አለ መሰለህ ሰውየው በሚናገርበት ሰዓት ዝም ብለህ መስማት ነው። እንደ ነገር ልንገርህ፣ ውሻ ነከሰኝ ብለህ ውሻን አትነክስም። አንድ ሰው የተናገረ ብለህ አትናገረውም። ንቀህ የምታልፈው ነገር አለ፣ ብዙ ነገር፣ በጣም ብዙ። እስካሁን ድረስ ስንት ያልተባሉ ያልሆኑ ያልተደረጉ ነገሮች ነው ሲወራ። ያው ከፓርላማ ጀምሮ የተለያየ ነዳጅ አመጣ አገኘው የሚል ሁኔታ ሁሉ ወደብ አገኘው ኤምኦ የተፈራረመውን እንኳን እንትን ወደብ አገኘው የሚል ሲያስጨፍራቸው ብዙ ነገር አለ። ያው እናንተ ከኔ የበለጠ እንግዲህ ኢንፎርሜሽኑ አለ ያለ። አሁን የምነግርህ ግን በደርግ የነበሩ ባህር ኃይሎችን ከተለያየ ሀገር ያሉትን ጠርቶ የተለያየ ስልጠና ሰጣለሁ አለ። እንዲሰጡ እንትን አደረገ። ያ ምንድነው ጣና ላይ የሆነ ኩሬ ላይ የሆነ ማነው አዋሳ ላይ የተለያየ እንትን ነገር እያደረገ ይሄን ነገር ስልጠና አደረኩ ነው። እነሱ አሁን በጣም የሚገርምህ
እንግዲህ ከሶማሌ እስከ ምጽዋ ነው ያለው ያሉትን ቴሮሪስት እናጠፋለን ያለ አሜሪካ እንግዲህ ይሄ የምታየው የቀይ ባህርን ያሉት በፊት የሚያግቱ ቴሮሪስቶች እነሱ እንኳን ያን ነገር መቻል አልቻሉም። ሶማሌዎች በስንት ድርድር በስንት ምናምን የስንት መርከብ እየተያዘ ያን ነገር ያደረገ ነው። ይሄ ምንም አቅም የለውም። የሰለጠነ የሰው ኃይል የለውም። አለይ ብሎ መናገር ብቻ ነው። አለይ ብሎ ማውራት ብቻ ነው። አሁን 80 ዓመቱን ነው 90 ዓመቱን አየር ኃይል በሚያከብርበት ሰዓት ከራሻ የመጡ አውሮፕላኖች አሉ። እዚህ ትርኢት አሳዩ ተመልሰው ነው የሄዱ። የዩኤ የነሱም አውሮፕላን መጣ አሳየ ተመልሶ ነው የሄደው። ምንም የሌለውን በራሱ ቢሆንማ በራሱ ሁሉን ነገር አዘጋጅቶ በራሱ ነበር መወጣት የሚገባው። ይሄ ዝም ብለ ዲተራንስ ለማድረግ ነው። የኤርትራን ዲተራንስ ወይንም እኛን ዲተር ለማድረግ ቲፒኤልኤፍን ዲተር ለማድረግ የሚያደርገው ነገር ነው። የተገነባ የለውም። የጦር መሳሪያ ገዝቻለሁ ይሄን ብያለሁ። አሁን ሲያጋግዛ አይተዋል። እንግዲህ በኮንቮይ መልክ ታንክ በሎሜድ እየተጫነ ሲሄድ እግረኛ ሰራዊትም ሲሄድ ምናምን አይተዋል። ይሄ ሁሉ ሾው ነው። የመጠቀም አቅም የላቸውም። አሁን ድሮን ይጥላል። ድሮን በትክክል እኛ ጋር ወድቆ መጥቶ አያጥም። ህዝብ ነው የሚመታ፣ እንስሳት ነው የሚመታ፣ የተከመረ ሰብል ነው የሚመታ። የእሱ ሰራዊት እኮ አሁን ሰሞኑን ያየው አለ። ለምሳሌ የገበሬ ቤት ገብቶ እህል እንዴት አድርገው እንደሚደፋፉ እንዴት አድርገው እንደሚያቃጥሉ የቆመ መኪና ላይ እኮ ማንም ሰው ከሌለ ቴፑን ፈተው ይዘው ነው የሚሄዱ። ጎማ ፈተው ነው ባትሪ ፈተው ይዞ መሄድ ነው። ለገንዘብ ለምን ለእንደዚህ ስነ ምግባር የሚባል የለም። ኢቲክስ የሚባል ነገር የለም። እንደዚህ አይነት ሰራዊት ገንብቶ ነው ገነባው የሚል። ሁለተኛ እጁን የሚሰጥ የዓላማ ጽናት የሌለው ሰራዊት ይዞ ነው ገነባው እንዲያደረኩ የሚል። መከባበር የሚባልም የላቸውም። ይደባደበው። እኔ ወታደር 34 ዓመት ሲኖር የተደባደበ ወታደር አይቻላትም። የተጋጨ ወታደር አይተናናቅም። በግምገማ ይስተካከላል። በሁሉም ነገር ስነ ስርዓት ዲሲፕሊን ተስተካክሎ ላይ ታች ተከባብረ የምትኖር ነው። አሁን እንዲህ የሚባል ነገር የለም። ለነገር ይኸው በ3 ዓመት ሻምበል ማዕረግ የሚሰጥ የብልጽግና መከላከያ ነው ያለው። ስለዚህ የሚባለውን ነገር ወሬ ነው እንጂ በተግባር የለም። ለነገር ይኸው እናንተ ተባበሩና እንዳው ዓለም አቀፍ እውቅና ያላቸው ሳይካትሪስት እነሱ መጣው እንዳው ለዚህ ሰው መፍትሄ ቢያደርጉለት ይሻላል የሚል ነው የኔ ሐሳቢ። እንግዲህ ኮሎኔል በራ አዛናው በአጠቃላይ በወቅታዊ የኢትዮጵያ ሁኔታ ላይ አጭር አስተያየት እንዲሰጡኝ በማድረግ ነው ቆይታችንን የምናበቃው። ወዴት እያመራን ነው? አብይ አህመድ ሁሉን ነገር በጦርነት እፈታለሁ እያለ ነው። እንግዲህ በየቦታው ግጭት እየተቀሰቀሰ ነው። ቤኒሻንጉል ጉሙዝ ዛሬ እንደሰማነው ከሆነ አጠቃላይ ቀጠናው ቀውስ ሆኗል። የኦሮሞ ነጻነት ሰራዊት ከተሞችን እየተቆጣጠረ እንዳለ ነው። የመከላከያ ሰራዊት የተባለው የአብይ አህመድ ሰራዊት ወደ ሰሜን ኢትዮጵያ ማቅናቱን ተከትሎ ነው ኦሮሞ ነጻነት ሰራዊት ቦታዎችን እየያዘ የሚገኘው። ይሄ ጉዳይ በጋምቤላም በደቡብ ኢትዮጵያም አካባቢ እንዲህ ግጭቶች ተከስክሰዋል። በአርሲም እንደዚሁ በርካታ የአብይ አህመድ ሚሊሻዎች መገደላቸው ተሰምተዋል። ስለዚህ ሀገሪቱ በአጠቃላይ ቀውስ ውስጥ ናት። ምርጫ አደርጋለሁም እያለች ነው። እስቲ ስለ ኢትዮጵያ አጠር ያለ ታውን ያጋሩኝና በሌላ ጊዜ በሰፊው እንመጣበታል። እሺ አሁን አቶ መሳይ የእርስ በርሱ ውጊያ ብቻ ሳይሆን አሁን እሱ ከኤርትራ ጋር ውጊያ ያለው ከሱዳን ጋር ሰሜን ሱዳን ጋር ደቡብ ሱዳን ጋር ያልተጋጨበት ማንም ሀገር አሁን ያልተጋጨው ኬንያ ጋር ብቻ ነው። ከኬንያ ጋር ብቻ ነው። ከኬንያ ጋር በደንበር የአርብቶ አደሮች የተወሰነ ነገር ነበራቸው። ያንን በጋራ ስምምነት ላይ የተደረገ ነው። በሁሉም ሶማሌ ጋር ጦርነት ውጊያ ላይ ነው። ሰላም አስከባሪ የሚባል ነበር። አብይ የሚባል ቦታ ነበር። ወደ 4000 ምናምን የነበረ የሰው ኃይል ያም እንዲወጣ ተደርጓል። በሱ ዘመን ሶማሌ አሚሶንና ነና አሚሶን የሚባል ነበር። ያንንም እንዲወጣ ነው የተደረገው። አሁን የምታየው ግብጽ ገብታለች። በዛ ላይ ግብጽ እዛ ስትገባ ምን እያደረገች ነው የሚል ነገር እንኳን ይሄን እንትና አይገነዘብም፣ አያውቅም። እንዳትገባ ዲፕሎማሲ ስራ መስራት የተለያየ ነገር ማድረግ ነበረበት። ኬንያ ድረስ ሄዷል። አሁን ኬንያ ድረስ ሄደው የኬንያን የውሃ ተፋሰስ የተለያየ ነገር በስንት ቢሊዮን ብር ይሄን ነገር አደርጋለሁ ብሎ ከሩቶ ጋር ተፈራርመዋል። ይሄ ያለው ምንድነው? አሁን የምታየው ፖለቲካ ላይ ከፍተኛ የሆነ ዲፕሎማሲ ሁኔታው ላይ የተበለጠበት ሁኔታ ነው ያለው። አገሪቱን አድቋታል። አሁን ውጊያ ሊደረግ ወደዛ ጉዞ በሚያጋግዝበት ሰዓት ማንኛውም ሰው ገንዘብ እንዲያዋጣ ማንም ባለሀብት እንደዚህ እንዲያደርግ ባንክ ቤት ያለውን ገንዘብ ሁሉ እየወሰደ ለጦር መሳሪያ ለተለያየ ለቀለብ ለምን እያደረገ ነው ያለው። ስለዚህ የመሸከም አቅም የለውም። በሁለተኛ ደረጃ የምነግርህ ከኤርትራ ጋር ውጊያ ሲያደርግ የኢትዮጵያ ሕዝብ ደንበሬ ተወረረ ወይም ተደፈርኩ ብሎ እንዳለ ይወጣል፣ በተለያየ ነገር ያግዘኛል ብሎ ነው ከዚህ በፊት ሲደረግ እንደነበረው። ለምሳሌ በ90 ዓመተ ምህረት የኢትዮጵያ ሕዝብ በግ ያለው በግ፣ ከብት ያለው ከብት፣ ፍየል ያለው ፍየል፣ ማር ያለው ማር፣ ቅቤ ያለው ቅቤ እየሰጠ እህል እንደፈለገ ሆኖ ነበር ወደ ጦርነቱ የተደረገው። አሁን ሁለተኛ ከቲፒኤልኤፍ ጋር ውጊያ ሲደረግ ልክ የዚያው አይነት ነገር ተደርጎ ነበር የኢትዮጵያ ሕዝብ ደግፎት። አሁን ውጊያ ቢያደርግ ከዚህ በፊት ውጊያ ሲያደርግ የአማራ ፋኖና ልዩ ኃይል ነበር ገብቶ ከፍተኛውን ድል ያስመዘገበ። በወያኔ የአማራን ደንበር
ከረገጠ በኋላ እንዲወጣ ያደረገው ወደ ደንበሩ እንዲመለስ ያደረገ ከፍተኛ የሆነ ድል ያስመዘገበ የአማራ ልዩ ኃይልና ፋኖ ነው ነበር። አሁን ብቻውን ያለ ማን ይሄዳል? ማንም ስለማይሄድ ራሱ ይሄዳል፣ ራሱ ቀምሶ የሚመለስበት ሁኔታ ያለው። ስለዚህ እኔ የምለው ማንም ድጋፍ የሚያደርግለት የለም። እኛም ከዚህ ሆነን ውጊያችን ወደፊት እየገፋን በቶሎ ሀገሪቱን ነጻ አውጥተን ሀገር ግንባታችን የምናደርግበት ጊዜ ሩቅ አይደለም የሚል ነው። በጣም ነው የማመሰግነው ኮሎኔል አበራ አዛናው የአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት እዝ ከፍተኛ ወታደራዊ አመራር ለነበረን ቆይታ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ አቶ መሳይ።